የኢነርጂ አክሰስ ወይ ደግሞ ተደራሽነት ካልተፈጠረ ምንም አይነት እድገት አይታሰብም። ኢነርጂ እንዲሁም አክሰስ የኢነርጂ አክሰስ በኢነርጂ ወይ ደግሞ በድህነትና በብልጽግና መካከል ያለ ድልድይ ነው ተብሎ ነው የሚወሰደው። የኢነርጂ ያለመኖርን ብቻ ሳይሆን በኢነርጂ ያለመኖርም ውስጥ የምናጣቸውን እድሎች ጭምር የሚገልጽ ሀሳብ ነው። ኢነርጂ ሲኖረን ደግሞ ብልጽግና ይኖራል። በብልጽግና ውስጥ ደግሞ መጠነ ሰፊ የሆኑ ጉዳዮች አሉ። ኢንዱስትሪዎች ኢነርጂ ነው የሚጠቀሙ። ትልልቅ ተቋማት እንግዲህ ኢነርጂ ግብአት ተጠቅመው ነው እድገትን ወይ ደግሞ ፕሮስፔሪቲ ያልኩትን ማምጣት የሚችሉት። ስለዚህ እንደተባለውም የኢነርጂ አክሰስ ወይ ደግሞ ኢነርጂ መኖር የዲጂታላይዜሽን የታቀደውን እንግዲህ 2030 ስትራቴጂን ለማሳካት ትልቁን ድርሻ የሚወጣ ተቋምም ነው። በሀገር አቀፋዊም አህጉር አቀፋዊም የሆነ ፕሮግራም ተቀርጾ ሰፋፊ ስራዎች እየተሰሩ ነው ያሉት። አሁን ካለንበት አክሰስ አንጻር ሩቅ ነው ያለው። በከተማ ደረጃ ያለው አሁን ያሉ ጥናቶች የሚያሳዩት ወደ 63% አካባቢ አክሰስ እንዳለ ነው። በገጠር ደረጃ ያለው ደግሞ ከ50 እና ከዛ በታች አካባቢ ነው ያለው። ይሄንን በአቬሬጅ ሲታይ ወደ 54 አካባቢ ነው። ወደ ተሻለ ደረጃ ለማምጣት ይሄ አሁን ያነሳሁት የኮምፓክት ፕሮግራም በትልቁ ዲጂታል ኢትዮጵያን እውን ለማድረግ የሚረዳ ፕሮግራም ነው። ይሄ ፕሮግራም በ2030 75% ያህሉን የሀገራችን አካባቢዎችን ኃይል እንድንሰጥ ወይ ደግሞ እንድናዳርስ በትልቁ የሚረዳ ፕሮግራም ነው። እንደ ሀገር ፍላጎት የኃይል ፍላጎት ከጊዜ ወደ ጊዜ በጣም እየተጨመረ እያደገ በመምጣቱ ያለን ኢንፍራስትራክቸር ያለን አሁን በነባራዊ ኦሬዲ ያለው ኤግዚስቲንግ ኢንፍራስትራክቸር በቂ ባለመሆኑ የ25 ዓመት የኃይል ፍላጎትን እንግዲህ ጥናት የማሻሻል የማሳደግ ማስተር ፕላን ኦሬዲ ተጠንቶ እየጨረስን ያለ ነው። እሱ በሚያልቅበት ሰዓት ለቀጣይ 25 ዓመታት የሚያስፈልገንን የሰብስቴሽን፣ የትራንስሚሽን፣ የማመንጫ ከጀነሬሽን ጀምሮ ማለት ነው እንዲሁም የከስተመር ሰርቪስ አካባቢ ያሉ ጉዳዮችን ከማዘመን ጋር ተያይዞ በሰፊው የሚያስፈልጉ ጉዳዮችን የምንለይበት ጥናት በመሆኑ ሰፊ ስራ እዛ አካባቢ ተሰርተዋል። እሱ ተለይቶ በአጭር ጊዜ ውስጥ ያልቃል። ኦልሞስት ወደ 95% የኛ ክፍያ በዲጂታል ወይ ደግሞ በኦንላይን ደንበኞች እኛ ጋር ሳይመጡ ባሉበት ሆኖ በቴሌብር በሲቢ እና በሌሎች የክፍያ አማራጮች እየተጠቀሙ የሚፈጽሙበት ሁኔታ ተፈጥሯል። ወደ 100% እንዲጠጋ እየገፋን እየሰራን ያለ ነው። ከፕሪፔድ ጋር ተያይዞ የተነሳው ኦፍ ኮርስ በወረፋ ይቸገራሉ ደንበኞቻችን። ይህንን በማየት አዲስ ስማርት ሜትር ደንበኞቻችን ኦንላይን ኢነርጂ መግዛት የሚችሉበትን ስርዓት ፈጥረናል። ከ10,000 እስከ 15,000 አካባቢ የሚደርሱ ደንበኞቻችን አሶፍናው ቤታቸው ሆነው መሙላት ጀምረዋል። እነዚህን ቀድሞ የነበሩ በካርድ የኛ ብራንቾች ላይ የመጡ የሚሞሉ ደንበኞችን ቆጣሪዎቻቸውን ወደ እነዚህ ወደ ስማርት ቆጣሪዎች የመቀየር ስራ ፕሮጀክት ኦልሬዲ ጀምረን እየተተገበረ ነው ያለው። እሱ እንግዲህ ከስር እያለቀ ሲሄድ ደንበኞች ወደኛ ቢሮዎች የሚመጡበትን ሁኔታ የመቀነሱን ጉዳይ በሰፊው እየሰራን ነው ማለት ነው። ከ8 ወር በፊት ጀምሮ ስፔሻሊ ከዚህ ከጥቆማ ከስነ ምግባር ጥቆማ ከስርቆት ከሙስና ጋር ተያይዞ ያሉ ጉዳዮችን ከዚህ በፊት ይመጣ የነበረው ጥቆማዎች በጣም ያነሱ ናቸው። አሁን ዲጂታል ፕላትፎርም በመፍጠራችን በሰፊው እየመጣ ነው ያለው ጥቆማዎች። የሚመጡ ጥቆማዎችን ወደ ኋላ ሳንል በጨከነ አካሄድ እርምጃዎችን እየወሰድን ብዙ ስራዎች እየተሰሩ የማስተማር የማረም እምቢ ያለውን ደግሞ ተገቢውን አስተዳደራዊ እንዲሁም ህጋዊ እርምጃዎችን የመውሰድ የጨከነ አካሄድ ነው አሁን የተቋም እየሄደ ያለው።